አይሴጉል ታገተች። ፖይራዝ የከባድ መኪና ሾፌር ሆኖ ተገኘ። እነ ባባ መርዶውን ተረዱ። ባባ የልጁን ገዳይ አወቀ። ፖይራዝ ከ20 ዓመት በኋላ እህቱን ከጎዳና ከበርት የሆነ የፓርላማ አባል አባቱ በድንገት ሕይወት ውስጥ ገብተውበታል። ባይር ባባ የአባቱ ገዳይ ከ20 ዓመታት በኋላ የፓርላማ አባል የፖይራዝ አባት እስማኤል ሆኖ እንደመጣ በቴሌቪዥን ዜና ላይ ይመለከታል። አይሴጉል ወንድሟ ባደንዛዥ ዕፅ ሳይሆን ሆን ተብሎ እንደተገደለ መቴ ነግሯት ፍለጋ ጀምረዋል። ልጄ ተመልከት፣ አባት እኮ እዚህ ነኝ፣ እንዳትጠጋኝ እዛው ቆም። ተረጋጋ ልጄ፣ ሁሉንም ነገር አብራራልሃለሁ። እሺ፣ የእህቴ ሕይወት አደጋ ላይ ነው። ሂድ ከዚህ። ፖይራዝ ልጄ ስማኝ፣ እንደተናደድክብኝ ያውቃለሁ። ሂድ፣ ጥፋ፣ ሂድ ከዚህ፣ ሂድልኝ ያልኩ ነው። መልተም ቆይ፣ ቁሚ፣ ምን ያደረግሽ ነው? እዚህ ሁኚ፣ ልቀቀኝ። አባቴ ጋር መሄድ እፈልጋለሁ። አባቴ ነው አባቴ። ያ የተረገመ አዲል ቶፓል አንተ ነህ አይደል? ልጄ፣ ይህን ደግሞ ከየት ነው ያመጣኸው? አትዋሽ። አዲል ቶፓል አንተ ነህ። እኔን ለመግደል ሞክረህ አልተሳካልህም። ግን አንተ የገዛ ልጅህን እንዴት ለመግደል እንዴት እጅ ታዘዘልህ? ልጄ አቁም። አዲል ቶፓል የሚባለውን ሰው እኔ አላቆም፣ እኔም አይደለሁኝም። ሽጉጥ አውርድ ልጄ፣ የማይረባ ነገር ማድረግህን አቁም። ሽጉጡን ጣል። ኮንያ በድር፣ ልጄን ወረፉ። ሽጉጦቻችሁን ጣሉ፣ ፈጠኑ። አትሰሙም እንዴ? እንደ ትእዛዝ አለቃ። ይሄ ሁሉ ምንድን ነው? እኔ አባትህ አሁን የፓርላማ አባል ነኝ ፖይራዝ። አረ ፖይራዝ፣ አሁን እኔ እዚህ ነኝ። እሺ፣ አባታችሁ እዚህ ነኝ። አይኔ ከእናንተ ላይ ነቅዬ አላቅም። 20 ዓመታት አልፈዋል። ልጄንም አሁን ነፃ አውጣታለሁ። ከዚህ በኋላ ተሳስታ አጠገባችን እንዳትደርስ። ያንተን ቅንጣት እርዳታ እንኳን አንፈልግም። ግን አይኔን ለአንድም ቀን እንኳን ከእናንተ ላይ ነቅዬ አላቅም። እንዳትደውልልን፣ በመንገዳችንም እንዳታልፍ። ከ20 ዓመት በፊት ጥለህን ወደ ሄድክበት ተመለስ እና እዛ ኑር። ልጄ ልንገርህ። ዝም በላት፣ እንገረኝ። ስለዚህ እስማኤል የፖይራዝ አባት ነው ማለት ነው? አዎ ሴማ፣ በመንግስት የሚመራ ጸረ ማፊያ ኮሚሽን አቋቁሜያለሁ ብሏል። እኛ ላይ ተነስተውብናል። ቆይ ለፖይራዝ ልደውልለት። ታዲያ ይሄ ሰውዬ አባቱ ከሆነ ከፖይራዝ ጋር ንክክ ያለው ማለት እኮ አባዬ ፖይራዝ በድጋሚ ጉድ እንዳያደርግ ለፖይራዝ አሳውቂው። ሴማ፣ እስር ቤት አይሴጉልና መቴ መተው ይህን ሐሰተኛ ሰነድ አዘጋጅ የወንድሟን የግድያ ሁኔታ እውነቱን እንዲናገር ያናዝዙታል። ሰውየው አልናገርም ሲል አይሴጉል ታብዳለች። ሰውየውን ጠባቂዎች ወደ እስር ቤት ያስገቡታል። በመጨረሻም መጣ፣ አባታችን መጣ። ወንድም የተረገመ መጣ። ስሚ መልተም፣ ይኸውልሽ ከዚህ ሰውዬ ጋር በፍጹም አትነካኪም። እሺ፣ በፍጹም ያለሽበትን እንኳን ማወቅ የለበትም። ሂጂ አሁንና እኔ የማደርገውን በደንብ አውቃለሁ። ሂጂ። ኮሚሽነር ደህና ነህ? ግን አሁን ምን ልታደርግ ነው? አላውቅም። ግን እናንተ ምንም ነገር አላያችሁም። እሺ፣ ምንም አይነት ነገር እማኝ አልሆናችሁም። እሺ በሉ በቃ ሂዱ። ሄሎ ፖይራዝ፣ ከትንሽ ደቂቃ በፊት ቴሌቪዥን ላይ እስማኤል ካራይል የሚባል ሰው አዎ አባቴ ነው ዘጋው። አዎ አባቱ ነው። ፖይራዝና እህቱ ከባድ ጊዜን ያሳልፋሉ። እህቱ መቆዘሟን አቁማ ወዲያውኑ ተነስታ አግቷት የነበረውን የኦፉክን ማንነትና ያለበትን አድራሻ መበርበር ትጀምራለች። ሰውየው የፓርላማ አባል ነው። ኧረ እባክህ፣ ቆይ እስከ ዛሬ የት ነበር ሰውየው? ምናልባት እየተዝናና ይሆናል። የት ይሆናል? ሶንጉል ሰራተኛ አድርጋ የቀጠረቻትን የኒሳን እናት አላስኖር ብላታለች። ባባና ሳድረቲን ግን ከምስኪኗ ኡምራን ጎን ናቸው። አባዬ ሶንጉል መፍታት እፈልጋለሁ። ምን እያልክ ነው? አባዬ እኔ ከዚህ በላይ ይበቃኛል። አንተን ራሱ ስታወራ አታያትም እንዴ? ጥጋቧ። እንታገሳት። አንተን እስከዚህ ድረስ ታግሳ ኖራለች። ያን ሁላ ጊዜ እስር ቤት በነበርክበት ጊዜ እርሷ ግን ክብሯን ጠብቃ ታግሳለች። ይህንን ሐሳብ ከጭንቅላት አውጣው። በቃ አሁን በዚህ ሰዓት ስንት የሚያሳስብ ነገር እያለ አንተ ግን አሁን ስለ ሶንጉል ነው የምታስበው። ሶንጉል ናት ችግር። አሁን በላውን ከዚህ በላይ ደግሜ ስለዚህ ነገር መስማት አልፈልግም። አሁን እቺን የተረገመች ከየት እንዴት ብዬ ነው ከህይወቴ ማስወጣት? ምሽት ላይ ባለሀብቷና አይሴጉል የሥራ ስምምነታቸውን ደውላ እንዳቋረጠች ባለሀብቷ ትነግራታለች። ሳድረቲን ሶንጉልን አደጋ አስመስሎ ለመግደል አንድ ዕቅድ ሲያወጣ ሶንጉል በድንገት ስልክ ሲያወራ ትሰማዋለች። ፖይራዝ ቤጉምና ሲናን ወክ እየበሉ ሳለ በድንገት አይሴጉልና መት እዚህ ሬስቶራንት ውስጥ ራት ሊጋብዛት ሲገቡ አይቶ ከፊታቸው ተቀምጠው እነሱም ገብተው አይሴጉል ፖይራዝን በመቴ ፖይራዝ ደግሞ በቤጉም አይሴጉልን እየተቀናኑ ያዘዙትን ራት እንኳን በቅጡ ሳይበሉ እየተቀናኑ ወደ የቤታቸው ይበተናሉ። ፖይራዝ ለቤጉም አይሴጉል ለመቴ የማይሆን ተስፋ ሰጥተው ምሽቱ ያልፋል። አይሴጉል ለባባ ደውላል። ኤስፒና ቤት ከሳፈር ጋር ሄዶ የኤስፒና የእህት ልጅ ሳፈር ላይ አይኗን ጥላበታለች። ባባ ኤስፒናን እያስፈራሯት እንደሆነ በተደብቀው ከሳፈር ጋር ሆነው አንድ ዕቅድ ያወጣሉ። የፖይራዝ እህት ሁሉንም የኢስታንቡል ጎዳና ካሜራዎች ጠልፋ እፉክ ያለበትን ቦታ ለማግኘት እየሞከረች ነው። የአይሴጉል ቤት ፖይራዝ መጥቶ ቀልዱን ትተው እርሷ በእርሱ ምክንያት እርሱ ደግሞ በእርሷ ምክንያት እየተሰቃዩ እንደሆነ ልብ ለልብ እያለቀሱ ይነጋገራሉ። ፍቅር እንዲህ ነው። ፖይራዝ ልቡን ተናግሮ ትቷት ይወጣል። ጠዋት ላይ አዲል ቶፓል የተለያዩ ስጦታዎችን ይዞ እነ ቤጉም ቤት ሄዶ ወደ ልጁ ፖይራዝ ለመቅረብና የልጅ ልጁን ለመተዋወቅ ሲሞክር ፖይራዝ ያባረረዋል። አዲል ቶፓል ወይም እስማኤል በመንግስት መዋቅር ውስጥ ያቋቋመውን የጸረ ማፊያዎች የፖሊስ ቡድን ውስጥ የመሪነት ስልጣን ልስጥ ብሎ ለልጁ ለፖይራዝ ስምምነት ያቀርብለታል። ፖይራዝ አሁንም እንደማይፈልግ ነግሮት ያባረረዋል። ሆስፒታል ሴማ የሕክምና ምርመራዋን አድርጋ ምንም የለብሽም ተብላ ደስ ብሏት ይወጣሉ። ፖይራዝ ባባን እዚህ
እዚህ አግኝቶት አባቱ ያቀረበለትን ስምምነት እየነገረው ሳለ ወዲያውኑ እህቱ ደውላ ኡፉክ ያለበትን አድራሻ እንዳገኘችው ስታሳውቀው ሁለቱም ታማኝ የፖሊስ ቡድኑንና እነ ዙልፊከርን አሰማርቶ ሆቴሉን በሙሉ ይከቡታል። ሳድረቲን ሶንጉልን ይዞ አስፓልት ተሻግራ ሱቅ ለህፃኑ ልብስ ገዝታ እንድትመጣ አድርጎ ከኋላ የሚገጫት መኪና አዘጋጅቶ ልብሱን ገዝታ ስትወጣ መኪናው እየበረረ መጥቶ ሊገጫት ሲል በተአምር አንድ መንገደኛ ህይወቷን ያተርፍላታል። ሶንጉል የገዛ ባሏ ሁሉንም ነገር እንዳቀነባበረ በቅስፈት ይገባታል። ሳድረቲን አለመሞቱ አስደንግጦት መትረፏ ገርሞት ወርዶ አቅፎ ደግፎ መኪና ውስጥ አስገብተዋት ይሄዳሉ። ደህና ነሽ? በድል ነው የተረፍኩት። ፎቶግራፈሯ ዳፍኔ የባለ ሀብቷ የእህት ልጅ ሳፈርን እዚህ በማደጎ ድርጅት ውስጥ ጠርታው ከሩቆና ፎቶ ታነሳዋለች። ልጅቷ ሳፈርን በአጠቃላይ በቃ ወዷለች። ሳፈር ሙሉ የልጅነት ህይወቱ እዚህ የማደጎ ድርጅት ውስጥ እንዳሳለፈና ህፃናቱን ሊወስዱ የሚመጡት አሳዳጊዎች ሌሎች ወላጅ አልባ ህፃናቱን ሲወስዱ እርሱም ብቻ በድህነቱ ምክንያት ሳይወስዱት በብቸኝነት እዚህ እንዳደገ ለዳፍኔ ዛሬ ላይ ቆሞ ይነግራታል። እነ ፖይራዝ የኡፉክን ክፍል ሰብረው ሲገቡ የኡፉክን ሰው ብቻ ያገኙታል። ፖይራዝና ዙልፊከር ኡፉክ እያመለጠ ሲደርሱበት አጠገቡ ያገኛትን አንዲት ሴት አግቶ ሽጉጥ ደቅኖባት ሊፍት ውስጥ ይዟት ገብቶ ያመልጣቸዋል። እታች ሊፍቱ ሲከፈት ኡፉክ የለም። ኡፉክ በጀርባ ከልጅቷ ጋር እየሳቁባቸው ያመልጣል። የኡፉክን የሆቴሉ ህንፃ ላይ አውጥተው እንዲናገር ያስፈራሩታል። ባይሩማን አስገድዶ ያስፈረማቸውን ጉልቤ ወንበዴ እጁን ከእጁ ተቀብለው ሰነዱን ቀዳዱ። ከዚህ በኋላ አይደለም ማስፈራራት፣ እርሷ ባለችበት መንገድ አንተም ሆነ ያ አለቃ አዲል ቶፓልን ባያችሁ ከምድረ ገጽ ነው የማጠፋችሁ። አቶ ባሂር እባክህ ምን ያደረክ ነው? ቆይ አቶ ባሂር ጠብቀኝ እባክህ አንዴ። አታስብ፣ አድራሻህን እናውቀዋለን። እሺ መልካም ቀን ይሁንላችሁ። ዙልፊከር ሲገባ መልተን በዱላ ብላው ተዘርረውና ዙልፊከር እንደሆነ አይታ አንስታ ትንከባከበዋለች። ህይወቱን በሙሉ እየነገራት እየተግባቡ ነው። ሳይታወቃቸው ቀንና ማታ አብረው እየዋሉ ባባ ሰዎቹን ቤት በር ላይ ሆነው የኤስፒናን ቤት እንዲጠብቁ አድርጓቸው ይሄዳል። አለቅህም ሳድረቲን፣ ለዚህ ዋጋ አስከፍልሃለሁ። እኔን ልትገድለኝ? እዚህ ምሽት ክለብ ውስጥ ፖይራዝ ዋና ዘፋኙን አግቶት መድረኩ ላይ ወጥቶ አይሴጉል መቴና ጓደኞቻቸው ሁሉም ህዝብ ባለበት መድረኩ ላይ ዘፍኖ አስደምሞ አይሴጉልን ይዟት መንገድ ላይ አንድ የቆሻሻ መጣያ መኪና ሲያገኝ ሹፌሩን አስወርዶት አይሴጉልን በዚህ ከባድ መኪና እየነዳ ይዟት ይበራል። መቴ ከመታጠቢያ ቤት ሲመለስ ጓደኞቹ የሆነውን በሙሉ ሲነግሩት ይበሳጫል። ፖይራዝ ይዟት እየበረረ መቴ ይደውላል፣ አታነሳለትም። ታውቃለህ በጣም ናፍቀኸኛል። እውነት በእውነት እና እንሳሳም። ጠጋበላ ጠጋበያ እንደ ጉድ ከረጅም ጊዜያት በኋላ እየተሳሳሙ ያድራሉ። ዳፍኔ ሰፈርን ፎቶዎች ያለመታከት እያየች ሳድረቲን መሬቱ ላይ ከትራሱ ስር ሽጉጡን ደብቆ ሶንጉል ትራሷ ስር ቢላዋ ደብቀው የቆሪጥ እየተያዩ ይነጋል። ፖይራዝ አይሴጉል ቤት አድሯል። እህቱ ደውላ የሆቴሉን አድራሻ ስትነግረው የሆቴሉን ስም ሲያወጣ ሲያወርድ አባቱ ዛሬ ጋዜጣዊ መግለጫ የሚሰጥበት ሆቴል ሆኖ ያገኘዋል። እየበረረ ወደ ሆቴሉ ያመራል። የፖይራዝ አባት ጋዜጣዊ መግለጫ ሊሰጥ ወደ ሆቴሉ ገባ። በርካታ ሚዲያዎች እውነቱን በዓለም እያሰራጩ ነው። ፖይራዝ አባቱ ጋዜጣዊ መግለጫ እንዳይሰጥ ፖሊሶችን ልኮ ቢያሳስበው እስማኤል ግን ችላ ብሎ ጋዜጣዊ መግለጫውን እየሰጠ ባለበት ሰዓት አንድ ሱፍ የለበሰ ሰው ሽጉጡን ደብቆ ከኋላ አውጥቶ በቀስታ ወደ ፖይራዝ አባት ይጠጋል። ፖይራዝ እየበረረ ወደ አባቱ ይገባል። እነዚህ አደንዛዥ ዕፅ እየሸጡ ትውልዱን የሚያመክኑ የሀገር ጸሮች፣ እነዚህን ከዚህ በኋላ አንታገስም። ይህች ሀገር ለወንጀለኞች ምንም ቦታ የላትም። ፖይራዝ አባቱ ሊገለው የነበረውን አድኖ ተኩሶበት አባቱ ልጁ ፖይራዝ እንዳዳነው ሲያውቅ በደስታ ሐሴት ያደርጋል። ፖይራዝና አባቱ ከዓመታት በኋላ ይተቃቀፋሉ። ይህ ልጄ ነው ፖይራዝ ካራይል ይባላል። ከዚህ በኋላ ይበልጥ እንዲሁም ስራችንን በትልቅ ትጋት እንሰራለን። ማንም አያስቆመንም። ልጄ አብረን አንሰራም? እነዚህን ወንጀለኞች ከሀገራችን እናጥፋቸው። እንዳንተ የማምነው ማንም ፖሊስ የለም ልጄ። እሺ አባዬ። ሰዓታት አልፈዋል። አመጣህልኝ? አዎ። አሁን ያጅል ፖይራዝ የአባቱን ሕይወት እንዳተረፈ እያሰበ ነው። ምስኪን ልጅ ነው። ያሰብቶ አዲል ቶፓልን ዕድሜ ልኩን ሲፈልገው ይኖራል። አንተ በደንብ ተከታተለው። አሁን ፖይራዝ ከኛ ጋር ነው። ምንም የሚያሳስበን ነገር የለም። መልተምም አሁን ተከትላ እጃችን ትገባለች። ከዛ ሁሉም ነገር ቀላል ይሆናል ማለት ነው። እኔን ለመሸወድ በሱ ቤት ጥረት ማድረጉ ነው። አዲል ቶፓል እሱ እንዳልሆነ እንዳስብና የሌለውን አዲል ቶፓልን ስፈልግ ዕድሜ ልኬን እንድኖር ነበር የፈለገው። ከዛ ዛሬ ምን አረገ? አዲል ቶፓል አባቴን ሊገድለው ነው ብዬ እንዳስብ አደረገኝ። አየሽ፣ አዲል ቶፓል አባታችን ነው። አያስጠላም? በእናትህ የገዛ አባቴ አግቶኝ ነበረ። አንተንም ሊገል ነበረ። ለምንድን ነው ቆይ ይሄን ያህል የገዛ ልጆቹ ላይ እንደዚህ እያደረገ ያለው? እንደርስበታለን፣ ሁሉም ነገር ላይ እንደርስበታለን። ግን ይህ ነገር በእኔና በአንቺ መሃል ብቻ ይቀራል። ለማንም ሰው እንዳትናገር እሺ እህቴ። ባይር ካወቀስ ወንድሜ ይገለዋል። ታዲያው ምን ልናደርግ ነው? እስከዛሬ እነሱ በፈጠሩት ጨዋታ እየተጫወትን ነበር። አሁን ደግሞ ጨዋታውን እኛ ራሳችን እናዘጋጀዋለን። እኔን መኝ እሺ። አዲል ቶፓል አብሮት ካጭበረበረው ማፊያ ጋር ገንዘብ ስላልተስማማ ሰውዬው
ኡፉክ እንዲገለው አድርጎ ወደ ዋና ማዘዣ ጣቢያው ሄዶ እርሱ የሚመራውን የፖሊስ ቡድን አዋቅሮ ፖይራዝ ይህንን ቡድን እንዲመራ የዋና አዛዥነት ስልጣን ሰጥቶ ሾሞት ሁሉንም እንዲሄዱ ካደረገ በኋላ ፖይራዝን ለብቻው ከአይሴጉል ጋር አብረው ከሆነ እንዲርቅ ሲነግረው ፖይራዝ ከተለያየን ቆየን ብሎት ውጪ ሲወጣ ቤጉምና ሲናን ናፍቀውት መተው ሰላም ይሉታል። የድሮ አለቃው ይህንን የሚያምር መኪና ማዕረጉ ከፍ ማለቱን ተከትሎ ሲሰጠው ቤጉም ሲናንና በሱ ስር ያሉ ሁለቱ ታማኝ ቡድኖቹ በጣም ተደስተው እንኳን ደስ አለ ብለው ደስታውን ተጋርተው ፖይራዝ እየነዳ ወደ ስራው ይሄዳል። ይህን ካየች በኋላ ቤጉም ማታ ከፖይራዝ ጋር የፍቅር ምሽት ለማሳለፍ ሲናንን እነ ኒሳ ጋር ትልከዋለች። ባለሀብቷ ስፒናና አይሴጉል ያቋረጡትን ስምምነታቸውን ሁሉም ነገር አሁን ስለተስተካከለ በድጋሚ ጀምረዋል። በሌላ በኩል በሳድረቲን የሚመራው የማፊያ ቡድን ዝግ ስብሰባ ተቀምጦ በፍጹም ያደንዛዥ ስራ ማንም ሰው እንዳይሰራና ህጋዊ ስራ እንዲቀጥል በመንገዳቸው የሚገባውንም ፖይራዝ ሆነ ማን ርህራሄ እንደማያሳዩ ተስማምተው ይበተናሉ። ወንድሜ አዲስ ዜና አለ። እስር ቤት ያለው የፎረንሲክን ሰነድ ያዘጋጀው ሰው እሱ አካውንት ውስጥ ከጀርመን 100,000 ሊሬ አካውንት ውስጥ ገብቷል። ይሄ ሰው የአይሴጉልን ወንድም ማን እንደገደለው በደንብ ያውቃል። ወንድሜ በትክክል ምን ተፈጠረ? ሁሉም ከኛ ጋር ናቸው ባባ። እስማኤል ካራይል የሚባለው ከፊቱ ማን እንዳለ በደንብ አላወቀም። በቅርቡ እናሳውቀዋለን። በትክክል በደንብ ይመለከታል። እና አባታችንን ልንገለው ነው? ምን እያልክ ነው? አባታችን እኮ ነው። ምንም ቢሆን መኝኝ እህቴ፣ ፍትህ ይቀጠዋል። እስር ቤት እናስገባዋለን። መልተም ስሚኝ፣ ሕይወቴ ውስጥ በጣም ብዙ ነገሮችን አጥቻለሁ። አንቺን ግን በፍጹም ማጣት አልፈልግም እህቴ። ፖይራዝ ነግሯት አይሴጉል ማንነቷን ቀያይራ እዚህ ሬስቶራንት ተገናኝተው ሁሉንም ነገር ይነግራታል። አዎ ፖይራዝ አሁን ዛሬ ማዕረግ ተሰጥቶታል። ኧረ አሁን የቀድሞ ፖይራዝ አይደለም እማዬ። ይኸውልሽ እንዴት እንዳማረበት አትጠይቂ። የጀግኖች ጀግና ሆኖልሻል። እሺ አባዬን ሰላም በይልኝ እሺ። በደንብ ዘና በሉ እሺማ። አጅሪት ለማታው ቆንጆ ቀሚስ ከሰራተኛዋ ጋር ሆና እየመረጠች ነው። ኤስፒና ከጠበቃዋ መቴ ጋር ፖሊስ ጣቢያ ተጠርታ መጣለች። እስማኤል መጥቶ ለባሂሩ ማን ከርሶ እጅ ወጥቶ የባንኩ ድርሻ የባባ እጅ እንዴት እንደገባ የሱ ሰዎቹን ልኮ በማስፈራራት ስላልሆነ ከማፊያ ጋር ትሰሪያለሽ ብሎ አውቆ ይከሳታል። ጠበቃዋ መቴ በስጦታ መልክ ከፈለገች ለፈጣሪዋ መስጠት እንደምትችል ነግሯት ደንበኛውን በሰላም ይዟት ይወጣል። መቴ ለሴማ ነገሩን ይነግራታል። ሴማ ለባባ ታሳውቀዋል። ፖይራዝት የሁሉንም ሰው ስልክ መስመር ጠልፈዋለች። ምሽት ላይ ቤጉም ፖይራዝን እቤት እራት አዘጋጅታ እየጠበቀችው እንደሆነ ስትነግረው አስቸኳይ ስራ ተጠራሁ ብሎ አውቆ እንደማይመጣ ነግሯት ወደ ቤቱ ሄዱ። አይሴጉልም መታ ከሲናን ጋር ሶስቱም የደስታ ምሽትን ያሳልፋሉ። ቤጉም በታክሲ የፖይራዝ ቤት ስትመጣ ይህንን ሁሉ ታያለች። የገዛ ልጇ እንኳን አይሴጉልን ይወዳታል። ለሲናን ስትደውልለት ከነኒሳ ጋር እንደሆነ ይዋሻታል። የፖይራዝት የጅግደምን ኢሜሎች በሙሉ ሀክ አድርጋ ከባሏ ጋር በፍቅር እየኖረች እንደሆነ የተላላኩትን ቴክስቶች በሙሉ ያየዋል። ከዚህስ በቢላዋ ብትወጋኝ ቀለኝ ነበር። አይዞ ነፍስ፣ የሚጠጣ ነገር ትፈልጋለህ? ራኪ ያለሽ እባክሽ አምጪልኝ። የባለ ሀብቷ ቤት ባባና ሴማ ለሰላምታ በሄዱበት ሰዓት ሴማ የዳፍኒ ክፍል ስትገባ የእጮኛዋን የሳፈርን ፎቶ በትልቁ ተሰቅሎ ስታይ ሳፈርን እንደወደደችው ተረድታ ለሰርጋችን ካሜራማን እንፈልግ ነበረ፣ አደራሽ እንዳትቀሪ። አንቺና ሳፈር አደራ እንዳትቀሪ እሺ፣ ለሰርጋችን እባክሽ። እሱም ፎቶ ካላስቸገርኩሽ ትሰጪኝ። እነ ባባ ይሄዳሉ። ከቆይታ በኋላ ሳፈር የሴማ ቤት አሻንጉሊት ይዞላት ሲመጣ በዚህ ነገር አኩርፋ እላዩ ላይ በሩን ትዘጋበት። ሳፈር አሻንጉሊቱን እዛው አስቀምጦት ይሄዳል። ዙልፊከር ተክዞ አይሴጉልና ፖይራዝ በፍቅር ቤጉም ተስፋ ቆርጣ በብስጭት የቤቱን ዕቃ በሙሉ የእራት ጠረጴዛውን እየሰባበረች ይነጋል። ሶንጉን ለጤና ያድርግላት። ከሁሉም ሰው ጋር በንቀት ተሞልታ እየተጋጨች ነው። ቤጉም ጤናዋ እንደታወቀ የስነ ልቦናው ባለሙያ ደውሎ ነግሮት ፖይራዝ ቤቷ ሲመጣ ዲያሪዋ ላይ መኖር እንደማትፈልግ የጻፈችውን ይመለከታል። አረጋግቷት ጽሑፉን አንብቦ ይወጣል። ፖይራዝን ካልሆነ ራሴን ማጥፋት አይቀርም። መቴ ሁሉንም የባባ ቤተሰቦች ሰብስቦ ያረዳቸዋል። አቶ ባሂር ይቅርታ አድርግልኝ፣ የልጅህን አሟሟት ሁኔታ ሳጣራ ነበረ። ልጅህ ኦኑር ወንድሜ ምን በእርግጠኝነት በሰው እጅ ተገሎ ነው የሞተው። ማናባቱ ነው? ማናባቱ ነው? ወንድሜ ነገደለው ንገረኝ። ማናባቱ ነው? ተረጋጋ ሳድረቲን፣ ተረጋጋ ሳድረቲን፣ ተረጋጋ። ምንድን ነው እባክህ እስኪ ንገረኝ። እርግጠኛ ለመሆን መቃብሩ ተከፍቶ የግድ የአስክሬን ምርመራ መደረግ አለበት። ማነው ወንድሜ ነገደለው? ማነው ንገረኝ። ምን ያህል ጊዜ ነው የሚፈጀው? 1 ወር ድረስ ሊፈጅ ይችላል፣ ግን በ1 ሳምንት እንዲደርስ ማድረግ እንችላለን። አባዬ የልጅን መቃብር ጨክነህ ልታስከፍት ነው? እንደማታደርገው ንገረኝ አባዬ። አባዬ እባክህ ተው። ልጅህን ገድለውብኛል። ልጅን መቅበር ምን እንደሆነ ስሜቱ ታውቂያለሽ ልጄ። የግድ ገዳዩን ማወቅ አለብኝ። ማንም ይሁን ማን አጠፋዋለሁ። መቴ የሚያስፈልገውን ነገር በሙሉ አድርግ። አባዬ ደህና ነህ? ባባ ደህና ነህ? እባክህ ተረጋጋ። አረፍ በል እባክህ። አይሴጉል ውዴ እባክሽ ለመረጋጋት ሞክሪ። አይሴጉል ፍትህ ይሰፍናል። ወንጀለኛው ቅጣቱን የግድ ማግኘት አለበት። ያኔ የወንድምሽም ነፍስ በሰላም ያርፋል። ፖይራዝ ሁለቱን ታማኙን የፖሊስ ቡድኑን ስለ አባቱ ሁሉንም ነገር ይነግራቸዋል። ዝም በይ ሶንጉል። ለምን እላለሁ? እኔን ልትገለኛ ሞክረሃል ነበር። ልጄ አንተ ስላልሆነ አዎ እኔን ገለህ ልጁን ለማደጎ ልትሰጠው ነው አይደለም? ግን ነቅቼብሃለሁ። ከዚህ በኋላ ምንም አታመጣም። እሺ አንቺ እየደመትሽ ነበር።
አይ እኔ ምንም አልሰማሁም። በእውነት አትዋሺ። ስሜን ስለዚህ ነገር የሆነ ሰው አንድ ሰው እንኳን ይስማና ካንቺ ውጭ አጠፋሻለሁ። ከአንድ ሳምንት በኋላ መላው የፖሊስና የምርመራ ቡድን ለዓመታት ተቀብሮ የቆየውን መቃብር ቆፍረው ከባባ ልጅ አስክሬን ላይ ቅንጣት ወስደው አፈሩን ወደ መቃብሩ ይመልሱታል። የባባን ቤተሰብ በሐዘን የዋጠ አስቀያሚ ክስተት ሆኖ ያልፋል። በእውነት አቶ ኡፉክ እኔ ምንም ነገር አልተናገርኩም። ለማንም ምንም ነገር አልተናገርኩም። እና መቃብሩን ማን ከፍቶት ምርመራውን አስከፈተ? ንገረኝ። እገልሃለሁ። ኡፉክ ፈጥኖ ወጥቶ ለአለቃው ለአዲል ቶፓል የተፈጠረውን ነገር ይነግረዋል። ይህን ነገር በመልተም አሳበት አጸደዋለህ። የት እንደምትኖር አሁን በፍጥነት አጣራ። እኔ ሰሞኑን እዚህ የለውም፣ ከሀገር ልወጣ ወደ ታይላንድ አንድ ስራ አለ። ያንንም ጠበቃ አስወግደው። እሺ ጌታዬ። ሳምንታት ያልፋሉ። ምርመራው በስኬት ተጠናቋል። ጥቁር ሐዘን የነባባን ቤት አጨልሞታል። ሙስጠፋ ሆስፒታል ሆኖ ውጤቱን እየተጠባበቀ ነው። አንዳቸው ለአንዳቸው እየተጽናኑ ብዙ ቀናቶች አልፈዋል። ሄሎ አይሴጉል፣ ውጤቱ ደርሷል። ወንድምሽን በከባድ መርዝ መርዘውት ነው የገደሉት። አዝናለሁ። አይሴጉል ለመረጋጋት ሞክሪ እሺ። ይኸውልሽ የትም ይሁን የታባቱም ይግባ ያን ገዳይ አገኘዋለሁ እሺ። ይዤ ዋጋውን ሰጠዋለሁ። ኡፉክ እዚህ መጋዘን ውስጥ መጥቶ የፖይራዝን እህት መፈለግ ሲጀምር የፖይራዝ እህት ጠላት እየገባ እንደሆነ አላርሙ የጮኸ ይነግራታል። ወዲያውኑ አፋኝ ጭስ ለቃበት አፍኖ ይዘርረዋል። እነ ባባ መርዶውን ተረድተዋል። ሄሎ ፖይራዝ፣ ኡፉክ መጥቶብኝ ነበረ ግን አታስብሽ፣ አሁን አስተናግጄዋለሁ። መልተም ልታስረው ስትል ኡፉክ በድንገት ነቅቶ ያንቃታል። አጠገቡ ያለውን ድንጋይ አንስታ አናቱን በድንጋይ ቀውረው ትሮጣለች። ኡፉክ እየተኮሰ ይከተላታል። አንድ ክፍል ውስጥ ገባ። ለፖይራዝ ስትደውል አላነሳ ሲላት ከውስጥ ዘግታ ለዙልፊከር ደውላ ታሳውቀዋል። ፖይራዝ መቴና የሴጉል ሐሰተኛ ሰነድ የሰራውን ሰው ማን እንዳዘዘው ፖይራዝ ሲያስጨንቀው ኡፉክ እንደሆነ ለመቴ ይነግረዋል። እነ ዙልፊከር በነፋስ ፍጥነት እየበረሩ የፖይራዝ እህት ጋር ደርሰው በሩን ለመንቀል እየሞከረ የነበረውን ኡፉክን እጅ ከምን ብለው እያዳፉ ወደ ቤት ወስደውት የባባ ቤት ውስጥ አስገብተው እዚህ ክፍል ውስጥ አስረውት ከብረት ጋር ካቴናውን አስገብተው እጁ ላይ ባባን ሊጠሩት ይሄዳሉ። ሴማ የሆስፒታል ቀጠሯን ረስታ ከሆስፒታል ይደውልላታል። ኡፉክ እጁን ሰብሮት ካቴናውን ከእጁ ላይ አውልቆ የሰበረውን እጁን ደግሞ ወደ ቦታው መልሶ በሩን ከፍቶ ሲወጣ ባባን ጠባቂ ሽጉጡን ቀምቶ ዘርሮት በኋላኛው መውጫ በኩል ዘርሮት ይወጣል። እነሳፈር ባባን ይዞት ሲመጡ ሰውየው አምልጠዋል። ፈጥነው ይከተሉታል። ኡፉክ በጀርባ በኩል አምልጦ እየሄደ ሳለ አይሴጉል በመንገዱ መኪና እየነዳች ስትመጣ በፈገግታ እግሩን እንደተጎዳ አስመስሎ እባክሽ እርጅኝ፣ እባክሽ መኪና ገጭቶኝ ነው እርጅኝ። እሺ ይቻላል፣ አይዞሽ በርታ። ምስኪኗ አይሴጉል ደግፋ ወደ መኪና ውስጥ አስገብታ ልትረዳው ወደ ሆስፒታል ይዛው ትሄዳለች። እባክሽ አንድ ጊዜ ስልክሽን ላስቸግርሽ። አቶ ፖይራዝ እንዴት ነህ? ምን ያደረክ ነው? አንተ ማን ነህ? ማን አንተ? ሄሎ አይሴጉል። ሄሎ ኡፉክ ነኝ። ኡፉክ ስማኝውል፣ የማይረባ ነገር እንዳታደርግ። የአይሴጉል ስልክ አንተ ጋር ቆይ ምን ያደርጋል? እኔና አይሴጉል አሁን ትንሽ አብረን ዘና እያልን ነው። አንተ የማትረባ አይሴጉልን ተሳስተህ እንኳን ለመጉዳት ካሰብክ እገልሃለሁ። ሰማኝ አይደል? አሁን አይሴጉልን የመሰለች ቆንጆ እንዴት እጉዳታለሁ? ምን አይነት አስቀያሚ ሰው ብሆን ነው? በጣም ቆንጆ እኮ ነች። ባይሆን ጣፋጭነቷን እቀምስልሃለሁ እንጂ በቅርቡ እንገናኛለን። ቻው። ሄሎ ፖይራዝ ሁለመናው በንዴት ይንቀጠቀጣል። ኡፉክ ሴትነቷን እየተመኘ አይሴጉልን ወደዚህ ውስብስብና ሚስጥራዊ ሆስፒታል መሰል ማሰቃያ ክፍል ውስጥ ይዟት ሲገባ የትኩስ ሰው ደም ይሸታል። ፖይራዝ አይሴጉልን ለመያዝ ስልኳ የሚገኝበትን አድራሻ ከፖሊስ ቡድኑ ጋር ሆኖ እያፈላለገ ነው። አጋቹ የአይሴጉልን እጅ፣ እግር፣ ሰውነቷን ምንም ነገር ማድረግ እንዳትችል አድርጎ ከአልጋው ጋር ጠፍንጎ ሆስፒታላችንን ወደድሽው? ባይሆን ከእናንተ ለምን ይለያል መሰለሽ? እዚህ በቁም ነው ሰውን የምንቀደው። ግን አንቺን ሳይሽ ውስጤ አብራተኛ እንደተነካኛ ላይ ነው። እንደተነካኝ ጭኖችሽ እየተብረከረኩ ነው። ትንሽ ብንተዋወቅ ምን ይመስልሻል? የነ ፖይራዝ አባት ከሀገር ወጥቶ ወደ ታይላንድ መሄዱን ተከትሎ ኡፉክም እነ ፖይራዝም ሊያገኙት አልቻሉም። እናንተ ደደቦች፣ አሁን የሁሉ ጥበቃ ባለበት ግቢ ውስጥ ያን የሚያክል ትልቅ ሰውዬ ሾልኮ ወጣ ነው የምትሉኝ? አታፍሩም? አሁን ከፊቴ ጥፉ፣ ውጡ። መቴ ያገኘኸው ነገር አለ? መቴ ንገረኝ። የልጅ ገዳይ ኡፉክ ነው አቶ ባሂር። አዲል ቶፓል